ገለታው ነገሩን አንዳንዱን እንደው ዝም ብሎ በግርድፉ ማለፍ የሚያስፈልግ አይደለም አንዳንድ ጊዜ ባለጌ ካላልከው አናት ላይ ነው የሚወጣው እንዳልከው ነው በወቅቱ የነበረው ቀውጢ ጊዜ ነበረ ስጋ መሬት ላይ ወድቆ አፈር ለምን ነካው አይባልም በግራ በቀኝም የተሰለፍን ብዙ ጥፋቶች እንዳሉ አምነናል እኔ በግሌ በአደረኩት ባለው ወይም ደግሞ ተፈጠረ በተባለው ነገር መቀሌ ሄደን የትግራይን ሽማግሌዎች እናቶች ይቅርታን ጠይቃለን እስከ ማለት እኮ በአደባባይ ተናግረናል አሁንም ቢሆን በአንድም ይሁን በሌላ በእኛ የሚዲያ ተግባር ጉዳት ደርሶ ከሆነ እውነተኛ የፍትህ መድረክ ሲመጣ መጠየቅ ያለበት ሁሉ ይጠየቃል በዛ ምንም ጥረት እንደዚህ ድረስ ሄደን ይቅርታ እስከ ማለት ይሄ ማለት ጥፋት አጥፍተናል በሚል ራሳችንን ኃጢአተኛ ያያረግን አይደለም ግን እንደዚህ አይነት ስሜት የሚሰማቸው ሰዎች ካሉ ይሄንን ነገር ግልጽ ማድረግ አለብን በአብይ አህመድ ሴራ ተጠልፈን በግራና በቀኝ ተፋጠን የነበርን ሰዎች አሁን አብይ አህመድን በደንብ ተረድተናል ይሄ ሰውዬ ሀገር አጥፊ ነው ሀገር አልባ ያያረገን ነው ስለዚህ የትላንቱን ቀይ መስመርም ካለን ቀይ መስመሩ ለጊዜው አስቀምጠን እቺን ሀገርና ድን በጋራ የመጣብን አደጋ ከባድ ነው በሚል አንዳንድ እርምጃዎችን ስንራመድ እዛው ቆሞ የቀሩ ጉድፍ ውስጣቸው የተከማቸ ልክ የዛን ጊዜ ወንጌል ሲሰብኩ የነበሩ የሚመስሉ መጽሐፍ ቅዱስ ሲያስተምሩ የነበሩ የሚመስሉ ሰዎች ዛሬ ተነስተው ጣታቸውን ሌላው ላይ ሲጠነቁሉ ስታይ ግድ የለም እንደነዚህ አይነት ሰዎች ፊት ለፊት ሊነገራቸው ይገባል የምናፍርበት ነገር አልነበረም ውሳኔያችን በዛ ማል የተላለፍነው ነገር ካለ እሱን ማስተካከል ይርታ መጠየቅ ነው ግን በአቋማችን ህወሓት ሀገር ለማጥፋት ዳግም ወደ አዲስ አበባ ከመቀሌ ተነስቶ ሲመጣ የዛን ጊዜ ያልተሰለፈ ኢትዮጵያዊ እውነት ለመናገር አብይን መደገፍ አይደለም አብይን መደገፍ በወቅቱ ሊመስል ይችላል ግን ተጠልፏል በወቅቱ እዛው የቀረም አለ በኋላ ላይ የአብይን ሴራና ተንኮል ተረድቶ ደግሞ ግድ የለም የከፋ ሰው ነው የከፋ ስርዓት ነው ብለን እየታገል ነው ያለናለን በዚህ ሁሉ ውስጥ ምንም እንዳላደረጉ በቃ ጻድቅ ራሳቸውን አድርገው ስንት ነገር ሲቀሰቅሱ እንዳልነበር መካድ የሚችሉት አይደለም በቪዲዮ እኮ ተቀምጠዋል ነገ እንደነሱ ተንኮልና እንደነሱ ዘመቻ እኮ መክፈት አቅቶን አይደለም ግን ለትልቁ ስዕል ቢያንስ በዚህም በዚያም ጥፋት ተሰርቷል እስቲ እንሻገረው በሚል የመጣን ሆደ ሰፊነት እንደ ፍርሃትና እንደ ተንበርካኪነት እንደ ተሸናፊነት ቆጥረው እዚህም እዛም ሲወራጩና ሲወረገረጉ ስናይ ዝም ማለት የለብንም እኛ የተለያየ ግንባር መክፈት ጠቃሚ አይደለም በዚህ ሰዓት ላይ አሁን አንድ አሪዮስ አንድ ግዙፍ ሰይጣን ኢትዮጵያ ላይ ቆሟል ያ የትግራይ ህዝብም ጠላት ነው የአማራ ህዝብ ጠላት ነው የኦሮሞ ህዝብ ጠላት ነው የኢትዮጵያን በሙሉ ጠላት ነው ስለ ኢትዮጵያን ደንታ የሌለው ለኢትዮጵያውያን ሞት መሳሪያ ለመግዛት ለመለመን ባህር ማዶ የሚንቀሳቀስ በዚህ ወቅት ላይ ያለ አገዛዙን አዲስ አበባ የተቀመጠው እንዴት ይሄንን አገዛዝ አስቀምጠን እርስ በርስ ያለፈን ነገር እየቆሰቆስን ከቆሰቆስንም እኮ በደንብ መቆስቆስ ካለበት ማን እንደሚጎዳ እናውቃለን አሳ ጎርጓሪ ምን እንደሚያወጣ ይታወቃል መስታወት ቤት ቁጭ ብለው ድንጋይ መወራወር የሚፈልጉ የህወሓት ደጋፊዎች አሉ ልክ 2 አመት ተኩል 3 አመት ምንም ሲሰሩ እንዳልነበረ በጣም ያሳዝናል ለማንኛውም እነዚህ ሰዎች አሁንም ሰከን ቢሉ ጥሩ ነው ይሄ ነገር አያዋጣም ጭቃ መረጫጨት ከተጀመረ ብልጽግና ነው የሚጠቀመው ለብልጽግና ነው እድሜ ምን ሰጠው ያ ነገር ደግሞ እንዲሆን አንፈቅድም እንዴ የህወሓትን እኮ ኢትዮጵያ ላይ ያመጣውን ግዙፍ እኮ አደጋ ረስተነው አይደለም ህወሓት ኢትዮጵያ ላይ ያመጣው መከራና ስቃይ እኮ እንደው የለም ብለን አጣፍተን ትተን አይደለም ግን ደግሞ የከፋው መጥቷል ለዛ አብረን በጋራ ብንታገል ይሻላል ነው ይሄ ከሽንፈት ከፈሪነት እና ከሌላ ከተንበርካኪነት ቆጥራችሁት ከሆነ ግድ የለም ተሳስታችኋል ራሳችሁ መርምሩ ማለት የሚያስፈልግ ነው ይሄንን ነገር በደንብ አታራግቡት ካራገባችሁት በደንብ አርቃችሁ ከቆፈራችሁት የሚቀበረው ማን እንደሆነ አናውቅም ገለታው አንድ ምንድነው መሳይ እንትኑ ነው ሊጠቅም የሚችለው ይሄ ጎራ ለይቶ የዚህ ልጅ ኬዝ እንደማጠንጠኛ አድርጎ አሜሪካ እንደዚህ ልታረግ ትችላለች ስለዚህ ከሌ እንደዚህ እናረጋዋለን ከሌ እንደዚህ እናረጋዋለን የሚለው ነገር በመሃል ለብልጽግና ፖለቲካ ብቻ ነው ሊጠቅም የሚችለው እንጂ በአገሩም ህግ ቢሆን እኮ እንደዚህ አይነቱ እርምጃ አይቀጥልም እኮ ይሄ ማስተማሪያ ይሆን ዘንድ የተለየ ኬዝ ነው በነገራችን ላይ እዚህ ልጅ ኬዝ እንጂ ስድብ በስድብ አይደለም ለፌስቡክ ያው የብዙ ፖለቲከኞች የዚህ ሀገር ፖለቲከኞች እንደው ፕሬዚደንቱስ
ከዚህ በፊት ፕሬዚደንት ኦባማን ምን እንዳደረጉት አታውቅም? አላየህም? አንድ ፕሬዚደንት ኦባማ ላይ የተለጠፈ መልእክት ፕሬዚደንት ትራምፕ እኮ ናቸው አነሱት። በኋላ ዋይት ሃውስ ያነሳው ስድብ ነው እንግዲህ እንደውም የሬሲስት ዘረኛ ነው ተብሎና በሀገሪቱ ውስጥ አለ እንደዚህ አይነት ከዚህ በጣም የገዘፈ እንቅስቃሴዎች አሉና እንደ ሞኝ ዝም ብሎ እንደው ስድቦችን እየለቃቀሙ ወደ ሀገር ያባራሉ የሚለው ነገር እንደዚህ አይነት ድምዳሜ በጣም ቀጭን ነው። አይደረግም እንደዛ። የዚህ ልጅ ኬዝ በብዙ ተደማማሪ ነገሮች ስላሉት እና አገባቡ እንደሰማነው አገባቡ ህገወጥም ስለሆነ ከዛ ጋር ተያይዞ ሌሎችን ሊያስተምር ይችላል ከሚል የመጣ ነውና በዚህ ደረጃ ሰፋ አድርጎ ማየት ያስፈልጋል። ግን ለኛ የሚጠቅመን ምንድነው? ብልጽግና አሁን የተጠቀመበት ይሄን ምንድነው? ቅራኔዎችን በመፍጠር የፌስቡክ እንትኖችን እየለቃቀሙ ያወጡ ስድቦችን መለቃቀም እኛ ታርቀናል ማለት ነው። አሁን ያ ነው የሚያዋጣው። አሁን ታረቀን፣ እኛ ሙኝ አይደለንም። ትላንት ተገፋፍተን ነበር፣ ተሰዳድበን ነበር። እንደው ሂድ ይባባል የለም ለሰው ተነጋግሮ አንዳንዴ ሞቅ ሲለው ጦርነት የሚፈጥራቸው ነገሮች አሉና ያንን ቂም መያዝ ሳይሆን ትቶ አልፎ እንታረቅ። አሁን ሀገራችን ችግር ውስጥ ገብታለች። ስርዓቱ በጣም ተንኮለኛ ስርዓት ነው። እኛን በማጋጨት ደሃ ህዝባችን እየተጎዳ ነው። ስለዚህ ታርቀን ወደፊት የስርዓት ለውጥ እናምጣ ያልከው ትራንዚሽናል ጀስቲስ ሲመጣ ደግሞ ይሄን ያህል በጣም የገዘፈ ነገር ሲመጣ እጁ በጣም በብዙ ደም ጨቀየ ደግሞ ሰው ካለ ደግሞ መቼም እሱ በፍትህ ስርዓት ውስጥ ይታያል በኋላ። አሁን ግን በእነዚህ በስድቦች በቃል ምልልሳት በምናምን እየተነታረክን እንደገና የተጀመሩ የትስስር ድሮችን እየበጠስን በዚህ ስርዓት ህዝባችን እንደገና እናስገርፈው የሚል የነቃ ትውልድ ያስፈልጋልና ወደዛ መራመድ ያለብን ይመስለኛል። አይ ቲንክ ይሄን ያህል ውሃ የሚቋጥር አይመስለኝም፣ ብዙ ጊዜ የሚራመድ አይመስለኝም። እኔ አሁን ደስ ብሎኛል። ከትግራይ አካባቢ ያሉ ወገኖች ነቅተዋል። አንዳንድ ለስርዓቱ የሚጠቅሙ ሰዎች ናቸው። አሁን ብልጽግና ራሱ ያሰማራቸው ሰዎች በተለይ አክቲቪስቶችን እነዚህ በሚዲያ አካባቢ በጣም ያስቸገሩትን ሁሉ እያወጡ እነሱን ለማሸማቀቅ ከትግላቸው ረገብ እንዲሆን ለማድረግ ሙከራ የተደረገ ነው። ይሄ የትም አይደርስም፣ የትም የሚሄድ ነገር አይደለም። እጅ ለእጅ መያዝ ትግላችንን ማጠናከር ነው። በልጅነት የምንለው ነገር አለ አይደል? እንታረቅ የምንለው ነገር አለ አይደለም? መሳይ እንታረቅ፣ ኢትዮጵያውያን እንታረቅና ጠፋው ጠፍቷል። አሁን የስርዓት ለውጥ በምድሪቱ ውስጥ እናምጣ፣ ሽግግር መንግስት ይቋቋም ኢትዮጵያ ውስጥ በሰከነ መንገድ ሀገራችን ያችን ታላቅ ሀገር እንደገና ያዘመመውን ቤት ቀና እናድርግ የሚለው ሀያል ትልቅ ነገር። እነዚህ ጥቃቅን ነገሮች ኢምንት ነው የሚሆኑት መሳይ። አሁን የምናነሳቸው የፌስቡክ ገጾች የምናምን ቃላት ለውጦች ሁሉ ኢምንት ናቸው ከሀገር ደህንነት አንጻር፣ ከናሽናል ሴኩሪቲ አንጻር፣ ከኢትዮጵያ ናሽናል ሴኩሪቲ አንጻር። ስለዚህ ወደዛ መራመድ ይጠበቅብናል። ሁላችንም ምን ነገር ብናስተላልፍ ጥሩ ይመስለኛል መሰለኝ። አዎ ገለታው ትብብሩን እያየን ነው። አንዳንድ ሰዎች መስመሩን እየተሻገሩ ሁሉ የትግራይ ተወላጆች እውነት በዛ አጋጣሚ የምናደንቃቸው በጣም ሰከን ያሉ በደንብ ችግሩን የተረዱ አሉ። አሁን ተስፋ ለሰላም የሚል አንድ ማህበር ድርጅትም አለ የተቋቋመ በዚህ በሰሜን አሜሪካ ትልቅ ስራዎችን እየሰራ ነው። የትግራይና የአማራ ተወላጆች ምሁራን ተሰብስበው የፈጠሩት ተቋም ነው። እነ ልደቱ አያሌው ሌሎችም ከትግራይ ተወላጆችም እንደዚሁ ጉምቱ ፖለቲከኞች ያሉበት ነው። ጥሩ ስራ እየሰራ ነው። እንደዚህ ተስፋ የሚሰጥ ነው። ተስፋ ለሰላም ከስያሜው ጀምሮ ትልቅ ተስፋ እየጫረ ያለ ነው። ሰሞኑን መግለጫ አውጥቷል። እንደነዚህ አይነቶቹን ነገሮች ነው ወደፊት ማምጣት ያለብን። አንዳንድ ዝም ብሎ የሚቧጨሩ ራሳቸው ምን እንደሆነ እንኳን የማያውቁ ዝም ብሎ የቴሌቪዥን የዩቲዩብ መስኮት ስላላቸው ብቻ እየወጡ እዚህም እዛም እየረገጡ ተስፋ መቁረጥም ይመስለኛል። አንዳንዴ ትላንት በነበረው ሁኔታ በዛ መጠን የሚፈልጉትን ስላላገኙ የትላንትን እየጎረጎሩ ዛሬ ተሰሚነትና መድረኩ ላይ ደመቅ ብለን እንታያለን ብለው እንዲሁም ይውረገረጉ ሰዎች አሉ። እነዚህን እንዳልከው ቦታ መስጠት አያስፈልግም። ስለተፈጠረው ነገር ግን ግልጽ የሆነ መረጃ ኢትዮጵያ ሕዝብ ማወቅ አለበት። እውነት ለመናገር ከኢትዮጵያ ስልኮችን ተቀብያለሁ። የእኛን ፎቶዎች ጭምር እያወጡ በወቅቱ በህልውና ተጋድሎ አስተዋጽኦ ያደረግን የኢትዮጵያ የህወሓትን ወረራ ለመመከት። ምክንያቱም ህወሓት ከመቀሌ ተነስቶ ደብረሲና እስከሚመጣ ድረስ አናናስ እየተከለ ወይም ፍራፍሬ እየተከለ አይደለም፣ ሰው እየገደለ ነው የመጣው። ያ ደግሞ ያሰጋን ወገኖች በወቅቱ ህወሓት ዳግም የሀገሪቱ የበላይ እንዳይሆን እንዳይቆጣጠር አጋርነት አሳይተናል። ያ አጋርነት አብይን ጠቅሞታል። አዎ ጠቅሞታል።
ምንም ጥርጥር የለውም። ያ በመሆኑ በተወሰነ ደረጃ ልንጸጸት እንችላለን። ነገር ግን የህወሓትንም ግስጋሴ የህወሓትንም እብሪት ለማስተንፈስ አጋርነት በመሆኑ የምናፍርበት የምንሸማቀቅበት አይደለም። በዚህ መሃል ግን ኮላቶራል ዳሜጅ የትግራይ ህዝብ ተጎድቷል። ምንም ጥርጥር የለውም። የትግራይ ህዝብ መክፈል የለበትን ዋጋ ከፍሏል። እንግዲህ ጦርነት ሲኖር ሊከሰት የሚችለው ቢሆንም ከዛ ባለፈ ግን የትግራይ ብቻ አይደለም የአማራም የአፋርም ህዝቦች ዋጋ ከፍለዋል፣ ከፍተኛ ዋጋ። ይህንን ዋጋ ሁላችንም ማክብር ምንድነው የሆነው ዳግም እንዳይፈጸም